ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? እኔና ኤልያስ ተመልሰናል። ዛሬ ሰኞ ነው፣ ኤፕሪል 6 ቀን። በያላችሁበት ሰላምታችን ይድረሳችሁ። ዛሬ ኤልያስ አወቀ ሀገረ ትግራይን የሙሉጌታ አረጋዊ መጽሐፍ ሀገረ ትግራይን ሄዶበታል። ሙሌ እንግዲህ ተዘጋጅ፣ በጣም ሊደበድብህ ነው። ተዘጋጅ። እኔ የለሁበትኝም። ወዳጄ ነው ሙሉጌታ። ኢትዮጵያ ስመላለስ ሻይ ቡና ይለኛል። ኦልዌይስ አስከፍሎኝ የማያውቅም። እሱ ነው የሚጋብዘኝ ኦልዌይስ ምሳም እራትም። እና ቴንኪው በጣም አመሰግናለሁ። ስለተጋበዝን ግን አናዳላም። ኤልያስ ሄድበታል ሀገረ ትግራይ እንግዲህ የዶክተር ሙሉጌታ አረጋዊን መጽሐፍ አብራክን ህግ ሲዳኝ ወይ ሲዳኝንና ይሄንን መጽሐፍ ነው ያነበብኩት። ከመጀመሪያው ቅድምም ራሱ ከልዩ ጋር ስናወራ ነበር። ሀገረ ትግራይ ብሎ ራሱ የርዕሱ አሰጣጥ ምን ማለት ነው? ትግራይ ሀገር ነች ወይ ወደሚል አንድምታ ሊወስድ በሚችል መንገድ እጅግ አሻሚ የሆነ ገለጻና ርዕስ ነው የተሰጠው። በሁለተኛ ደረጃ አንድ ያስገረመኝ ነገር ጀንትልማን እዚህ መጽሐፍ ላይ አብዛኞቹ የተጠቀሱት ዋቤ መጽሐፍት ከፖለቲካል ራይተርስ የተወሰደ ታሪክ ነው። ለምሳሌ ፖል ሄንዝ በጣም ተጠቅሷል። ጆን ማርካኪስ በጣም ተጠቅሷል። የኖርዌጂያውን ሰው የማን ነው? እነ ማርክ ፕላት እነ ትሬቮር፣ እነዚህ በሙሉ የጻፉት ሰዎች ኢን ፌቨር ኦፍ ቲፒኤልኤፍ ኤንድ ትግራይ ወግነው በመጽሐፍ የሚታወቁ ሰዎች ናቸው። ሁለተኛ የፖለቲካውን ታሪክ ነው እንጂ የጻፈው የታሪኩን ፖለቲካ አይደለም። እዚህ መጽሐፍ ላይ ሊያነሳው አይፈልግም። ልዩነቱን ኤክስፕሌን ማድረግ ይቻላል። የፖለቲካው ታሪኩን ስትመለከት ለምሳሌ አሁን የትግራይን እንደ ሀገር መመስረት ስትመለከት ፖለቲከኞች ለትግራይ የሰጡት ነገር አለ። ፖለቲከኞች የሸዋ ገዢ መደብ የትግራይን ሀገር ጭቆና፣ በደል፣ ግፍ አድርሶበታል። ኢንዘሚን ታይም ሸዋም ቢሆን ለምሳሌ 67% የሚያርሰው መሬት የሌለው ገበሬ ያለበት ሀገር ሊጨቆን አይችልም ትግራይ። በዛ ላይ እያንዳንዳቸውን ያነሳቸውን ነገር ፖለቲሳይዝድ አድርጎ ያውም ከኤትኒክ ፖለቲካ አኳያ ነው። አፄ ዘርዓ ያዕቆብን፣ አፄ አምደ ጽዮንን፣ አፄ ልብነ ድንግልን ከትግራይ ሴቶች አግብተዋል ብለ እንደ አማራ ገዢ መደብ እነዚህን ማየት ተገቢ አይደለም። እነዚህ ሰዎች እንደ ኢትዮጵያ ነገስታት ነው የገዙት እንጂ እንደ አማራ አይደለም። ሚስቶቻቸው እዛ መሆናቸው ትግራይ ሄደው ተምረዋል። እነዚህ የመጡበትን መንገድ ስታየው ከብሔረተኝነት አኳያ በሚገርም አንግል ምናልባት በረቀቀ መንገድ የትግራይን ፖለቲካ ሊያጎላ በሚችል ነገር ተጽፏል ብዬ አስባለሁ። የመጀመሪያው ነገር ይሄ ነው። ሁለተኛ ከሜንስትሪም ሂስቶሪያንስ ከፕሮፌሽናል ሂስቶሪያንስ የተጠቀሰ አሁን ኤንሸንትን በሚመለከት ዶክተር ስርጎ ሀብለስላሴ፣ ሜዲቫልን ፕሮፌሰር ታደሰ ታምራት። ሌላ እንዴት መጽሐፍ ሊጽፍ ሲያስብ ይሄ ሰውዬ ይሄን የመሰለ ሲሪየስ መጽሐፍ በ2013 ዓ.ም የታተመ ደረሳ አየናቸው የሚባል ሰለሞናውያን የኢትዮጵያ መንግስት ታሪክ ይላል። ስለ ሼባናይዜሽን ኦፍ ኢትዮጵያ ነው የሚለው። ስለ ሼባናይዜሽን አዜባዊነትን ሲያመጣ የሜዲቫል ፔሪዱ ታሪክ ኢትዮጵያ ውስጥ በማስተሬትም ደረጃ በፈርስት ዲግሪም ደረጃ እንዳይሰጥ ቲፒኤልኤፍ አድርጎ አልፏል። ተከልክሎ ነበር። ይሄንን እዚህ ላይ እንዲያውም አንተ በጣም ልታነበው የሚገባ አንድ ነገር አለው። እኔ የታየኝ ነገር ሊሰራ የነበሩትን በምን መስመር እንደለወጡት እና ይሄንን ከዚህ ጀምሮ እስከዚህ ድረስ ብታነበው ይሄንን ይዘን ወደዚህ እንመጣለን። ዶክተር ሰለሞን ደረሳ አየናቸው የሶርቦን ፒኤችዲ ነው። ፈረንሳይ ሪሰርች ሴንተር ነው የሚሰራው። የኢትዮጵያ መንግስት ታሪክ 1262-1521 ድረስ የኢትዮጵያ የሃይማኖት የፖለቲካና የኢኮኖሚ እሳቤዎች የተደራጁትና የሰረጡት በመካከለኛው መንግስት ፊት አውራሪነት ነበረ። በተለይም የተማሪዎች አብዮት የመካከለኛው ዘመን የአዳህሪ አስተሳሰብ አራማጅ ነው የሚል ቆንጽላ አስተሳሰብ በማራመዳቸው በእንጭጩ የነበረውን የመካከለኛው ዘመን ጥናት ከኢትዮጵያ አሽቀንጥረው አወጡት ይልና ፉትኖት አለ ከታች። በዚህ ጊዜ በአዲስ አበባ ዩኒቨርሲቲ መርዕድ ወልደ አረጋይና ታደሰ ታምራት የሶስተኛ ዲግሪያቸውን በ1961 እና 1962 በቅደም ተከተል መጨረሻቸው ነበረ። በ1967 የተነሳው የተማሪዎች ለውጥ የመካከለኛው ዘመን ታሪክ ጽንፈኛ ተቃዋሚ ሆኖ ብቅ አለ። ለዚህም አዲስ ህይወት የተሰኘውን የማርክሲስት ፍልስፍና መጽሐፍ የታሪክ ትንተና ማንበብ በቂ ነው ይልና ስለዚህም በኢትዮጵያ የመካከለኛው ዘመን ጥናት በተመራማሪዎች በጥንቃቄ እንደ ዋነኛ ርዕሰ ጉዳይ ሳይጠና ዓመታት ተቆጥረዋል። የመካከለኛው ዘመን የድህረ ምረቃ ትምህርት እስከዛሬ በከፍተኛ ትምህርት ተቋማት አይሰጥም። የኢትዮጵያ አካዳሚካዊ የታሪክ ምርምርም የሀገሪቱን ቅድመ 1850 ታሪክ ጥናት አንጓሎ በመጣሉ የኢትዮጵያ የመካከለኛው ዘመን ተገፍቶ በውጭ ሀገር ዜጋዎች የጥናት
ፍላጎት ብቻ ተደግፎ በስደት አለ። በተለይም በጀርመን ሃምቡርግ የኢትዮጵያ ጥናት ማዕከል በፊሎሎጂ ምርምር ላይ አተኩሮ ሲሰራ በፈረንሳይ የፓሪስ አንድ ዩኒቨርሲቲ የአፍሪካ የጥናት ኢንስቲትዩት እንዲሁም የኢትዮጵያ መካከለኛው ዘመን ታሪክ ጥናትን አማክሎ ይሰራል። በሃምቡርግ የኢዮብ ሉዶልፍ ኢትዮጵያ ጥናት ማዕከል በርካታ የመካከለኛው ዘመን ታሪክ መረጃ ጽሁፎችን በዋነኛነት የግዕዝና የአረብኛ የታሪክ ሰነዶችን በመተርጎም የዘመኑ የታሪክ ጥናት በጥልቅ እንዲታወቅ አድርጓል። የታሪክ የአርኪኦሎጂና የስነ ጥበብ መረጃዎችን በማቀናጀት በርካታ የታሪክ መጣጥፎችን፣ የሶስተኛ ዲግሪ መመረቂያ ጽሁፎችን፣ በርካታ መጽሐፍትን በማሳተም የፓሪስ አንድ የመካከለኛው የኢትዮጵያ ታሪክ ቡቃኖችን የሚያህል የለም። እነዚህ ስራዎች ግን በአብዛኛው በጀርመንኛ ወይም በፈረንሳይኛ የተጻፉ ናቸው። በተጨማሪም በአማርኛ የሚጻፉ ህዝባዊ ታሪክ ጸሐፊዎችና ጋዜጠኞች ደግሞ የታሪክ መረጃዎችን ሳይተቹና የአፈ ታሪክንና የተረት ትረካዎች እንደ እውነታ በማቅረብ የዘመኑን የታሪክ መረዳት በጉልህ ተገዳድረውት ይገኛሉ። ኤግዛክትሊ ልክ ዶክተር ሙሉጌታ አረጋዊ የዶክተር ሰለሞን አሁን ይሄ ያሉት ችግር ሰለባ ናቸው። ማንሳት ይቻላል ሰለባነታቸውን። በጣም ይሄ ነገር የታሪክ መጽሐፍ ነው ወይስ የህግ መጽሐፍ? ጥሩ ጥያቄ ነው። ልክ በሁለቱ በታሪክና በህግ መካከል አሁን ህግን እንደሌላ ሙያ አሁን በይነ ዲሲፕሊናዊ ጥናት ለማድረግ መልታይ ዲሲፕሊናሪ ስተዲ ለማድረግ መሞከሩ ጥሩ ነው። ይሄ ግን መጽሐፍ በበቂ ደረጃ ህግን ወስደ የታሪክ እውቀትን መታ የሁለቱን ግንኙነት መሰረት አድርገህ ስተነትነው ነው እንጂ በቀጥታ ቁጭ ብለህ በሙሉ በፖለቲከኞች የተጻፉ ታሪኮችን በማምጣት እነሱም ተንትነ ህጋዊ ነገር ለማድረግ መሞከሩ የማያስኬድ ነገር ነው። ለምሳሌ እንደ ማስረጃ ገጽ 42 ላይ ያዝ። ገጽ 42 የሙሉጌታ መጽሐፍ ላይ ገጽ 42 ላይ እሺ፣ ደቂቀ እስጢፋኖስ ጋር ይጀምራል። አዎ፣ እና ልክ ደቂቀ እስጢፋኖስ የሱን ርዕስ ፈርስት ፓራግራፍና ሰከንድ ፓራግራፉን አንብበው። በ1430ዎቹ በአባ እስጢፋኖስ የተመሰረተውና በሳቸው ይመራ የነበረው ደቂቀ እስጢፋኖስ በሚባል የሚታወቀው የክርስትና ሃይማኖትን የመሞገት እንቅስቃሴ የተጀመረው ትግራይ ውስጥ ነበረ። ኢንተረስቲንግ። እንቅስቃሴው ማርያምን ጨምሮ ጻድቃንን ማምለክ ቬኔሬሽን፣ መስቀልንና ሌሎች እምነት ነክ ምልክቶች አይኮኖላተሪ መጠቀምና መንግስት በሃይማኖት ትምህርት ላይ ያለው ቁጥጥር የሚያወግዝ ነበረ። ደቂቀ እስጢፋኖስ ንጉስን ከፈጣሪ ጋር በማያያዝ መለኮታዊነት ማላበስን እና ንጉስን ከሌላው ሰው የማስበለጥነትን በመቃወም ወንጌል ወደ አስቀመጠው ንጽህና ፒዩሪቲ መመለስ አለብን የሚል እንቅስቃሴ ሲሆን ላስታ፣ ዋግ፣ በጌምድር፣ አማራ፣ ወላይታ፣ ጋሞ፣ አገው፣ ቦሻን፣ ሀዲያን ጨምሮ የተስፋፋ ነበረ። የስ አሁን ይሄንን የደቂቀ እስጢፋኖስን እንቅስቃሴ ስታይ ሃይማኖታዊ ነው። በአፄ ዘርዓ ያዕቆብና በደቂቀ እስጢፋኖስ አማኞች መካከል የተደረገው ነገር የዶክትሪናል ግጭት እንጂ የፖለቲካ ጥያቄ ወይንም በትግራይ መነኮሳት የተነሳ ጥያቄ አይደለም። ይሄንን እዚህ ውስጥ ግን ተራ እንደዛ ነው ማለት አይልም እኮ እነሱ ይኸውልህ፣ ቆይ ቀጥልና ልክ እዚህ ጋር ስታየው የደቂቀ እስጢፋኖስን ሰዎች ከኢትዮጵያ ውጭ ከዓለም ጋር ምንም ግንኙነት ይሄን ጨርሰው። ኦኬ የደቂቀ እስጢፋኖስ ሰዎች ከኢትዮጵያ ውጭ ካለው ዓለም ጋር ምንም ግንኙነት ያልነበራቸው አገራዊ መነኮሳት ቢሆኑም ያነሷቸው ጥያቄዎች ግን በጣም ዘመናዊ የሚባሉ ነበሩ። የደቂቀ እስጢፋኖስ ጥረት የህግ የበላይነት እንዲሰፍን፣ የመንግስት ስልጣን እንዲገደብ፣ በቤተክርስቲያንና በመንግስት መካከል ያለው ቁርኝነት እንዲላላ፣ የሴቶች እኩልነት እውቅና እንዲያገኝ፣ በሰውና በአካባቢ መካከል ያለውን ግንኙነት እንዲሻሻል እስከ መጠየቅ የደረሰ ከዘመኑ የቀደመ እንቅስቃሴ ነበረ። ይሄ ማለት ፖለቲካል ኢንተርፕሪቴሽን ኦፍ ደቂቀ እስጢፋኖስ ነው። ደቂቀ እስጢፋኖስ ውስጥ የሴቶች ጥያቄ የህግና የፖለቲካ ጥያቄ ሊነሳ አይችልም። ምክንያቱም የተነሱት ሊነሳ አይችልም ነው። ምክንያቱም ስለ ደቂቀ እስጢፋኖስ ላይ በህግ አምላክ ትርጉም የሚል የጌታቸው ኃይሌ መጽሐፍ አለ። እንዲያም በሚቀጥለው ላይ እሱን አምተን ሁሉ እያነበብን እናየዋለን። ደቂቀ እስጢፋኖስ ለመስቀል አንሰግድም፣ ለእመቤታችን አንሰግድም፣ ለንጉስ አንሰግድም ሲባል እና ለመስቀል መስገድ አለባችሁ፣ ለእመቤታችን ሃይማኖታዊ ነው፣ ሪሊጂየስ ነው፣ ፒውርሊ ሪሊጂየስ። እዚህ ጋር ሙሉጌታ ያስቀመጠው ግን ከሃይማኖት የህግ የበላይነት እንዲሰፍን ምን ማለት ነው? የፖለቲካ ጥያቄ እኮ ነው። አሁን ይሄ ተመልክቶ ሩል ኦፍ ሎው የመንግስት ስልጣን እንዲገደብ፣ ሌላ ማግና ካርታ ኢትዮጵያ ውስጥ ያለው ቁርኝት እንዲላላ። እና ልክ ይሄንን ስትመለከት this is a very political agenda። እነዚህ መንፈሳዊ ሰዎች ናቸው። የህግ የበላይነት እንዲሰፍን፣ የመንግስት ስልጣን እንዲገደብ፣ በቤተክርስቲያንና በመንግስት መካከል ያለው ቁርኝት እንዲላላ፣ ለምሳሌ በሃይማኖትና በፖለቲካ መካከል በመንግስት መካከል ልዩነት አለ የሚል ይሄንን የትግራይ ተወላጅ አክቲቪስቶች በተለያየ ደረጃ አንስተውታል። አቶ ካሳይ ገብረ እግዚአብሔር የሚባል ሰውዬ ምንኩስና በኢትዮጵያ የሚል መጽሐፍ ሲጽፍ ትግራይ እኮ በሁሉ ነገር በበላይነት ትመራ ነበር። ጉንዳ ጉንዲ ውስጥ የነበረውን ደቂቀ እስጢፋኖስን መጽሐፍ ያሳተመው የምዕራብ ትግራይ ሀገረ ስብከት የኦርቶዶክስ አበባ ሀገረ ስብከት ሳይሆን የትግራይ ልማት ድርጅት ነው ያሳተመው እና ፖለቲካል አጀንዳ ነበረው። ይሄን ስትመለከት ደግሞ ጌታቸው ኃይሌም ራሱ ኦርቶዶክስ ናቸው ወይ እስክል ድረስ ጥያቄ አለ። መጽሐፉ መግቢያ ላይ ምን ይላሉ? ማርቲን ሉተር
በ15 ምናምን 96 ቴሲስ ፖይንቶችን ከማውጣቱ 33 ዓመት በፊት የትግራይ ሰዎች ይህን ጥያቄ አንስተውት ነበር ይላል። የትግራይ መነኮሳት ደቂቀ እስጢፋኖስ ይህን አንስተውታል። የነዚህ የደቂቀ እስጢፋኖስ ጥያቄ ሊታይ የሚገባው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፍተኛ የሊቃውንት ጉባኤ ነው። ዶክትሪናል ኢሹ ነው። አሁን የሴቶች እኩልነት ለምሳሌ ምን ማለት ነው? የሴቶች እኩልነት እውቅና እንዲያገኝ ምን ማለት ነው? ሴቶች ይቀድሱ፣ ወመን ፕሪስትሁድ ይምጣ ነው? ሴቶች ምን ተበድለዋል? ምን ሆኖ ነው? ይሄ በሃይማኖት አባቶች የማይነሳ ነው። ምክንያቱም ከአባቶች ባልተናነሰ ደረጃ ቅዱሳን እንስት አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅድስት ክርስቶስ ሰምራ፣ ቅድስት ወለተ ጴጥሮስና የተለያዩትም አሉ። ስለዚህ የሃይማኖት ተቋማት ወይም የጳጳሳት ጥያቄ በመንግስትና በፖለቲካ መካከል ይሆናል። እንዲያውም ራዘር ሃይማኖቱ የሚተቸው ለንጉስ ተገዙ፣ መንግስት የሾመውን እግዚአብሔር የሾመውን መንግስት አትቃወሙ የሚል አስተምሮ ያላት ቤተክርስቲያን ላይ ፖለቲካል ራይት ማቅረብ መቻሉ ትክክል ነው ተብሎ አይታሰብም ነው አንደኛው ነገር። ልዩ ይሄ መጽሐፍ ምንድነው? የመጽሐፉ ጭብጥ ምንድነው የሚል ጥያቄ ነው። የመጽሐፉ ጭብጥ ምንድነው? ሀገረ ትግራይ ለኢትዮጵያ ምስረታ ትልቅ አስተዋጽኦ አድርጋለች እና ትግራይ ልትገነጠል የምትችል አይደለችም። በተለያየ ደረጃ ትግራይ አሁን ማኒፌስቶም ወያ ህወሓትም እየሰራ ያለው ታሃትም እየሰራ ያለውን በሚመለከት የኢትዮጵያ መሰረት ነች ይላል። ትግራይ ኢትዮጵያ ነች። ትግራይ ኢትዮጵያ ነች ይላል። ኢንሄረንትሊ በቃ ኢትዮጵያ የሚለው እኔ የተረዳሁት እንደዛ ነው። አልጨረስኩትኝም አንብቤ የተረዳሁት ግን መጀመሪያ ቅድም እንዳልከው ኤልያስ ሀገረ ትግራይ ሲል ከዚህ በፊት ተናግሬያለሁ። ሚስሊዲንግ ነው ወይ ደግሞ ኮስችን ማርክ ነው። ለምሳሌ በት ኖ የምን ሀገረ ትግራይ ነው? ሀገረ ኢትዮጵያ ራሱ እኮ ትግራይ ነው የተወለደው ያደገው ያበለጸጉት በጣም ኢትዮጵያ የሚባለው ጽንሰ ሀሳብ ራሱ ትግራይ። ስለዚህ ወዴት ይሄዳል ነው? ሌላ ትግራይ ሀገር የሚባል ነገር የለም። ቢኮዝ ኢትዮጵያ በጣም አንሶ መጨረሻው ላይ ድረስ ቢባል ትግራይ ነው። አንድ ነገር አለ። አሁን አንዱም ራሱ ይሄ መጽሐፍ ጥሩ ኤዲተር ያስፈልገው የነበረው በዚህ አቅጣጫ ነው፣ ከአርስቱ ስያሜ ጀምሮ። ሁለተኛ በጣም ባልተለመደ ደረጃ መጽሐፉ መግቢያ ላይ ስትመለከት እንደ መንደርደሪያ ያገባቸው ጥያቄዎች በቀጥታ አሁን ያለውን የወቅቱን ቀውስ በማሰብ ህወሓትን በመረዳት በህጋዊና በታሪካዊ መንገድ የትግራይን ህዝብና ህወሓትን ወደ መድረክ አምጥቶ ከኢትዮጵያ ጋር ማስተያየት ነው። ምንድነው መጨረሻ ላይ ማስታወሻ ሲሰጥ ይሄን አንብበው ማስታወሻ መጨረሻ የልዩን ጥያቄ ያመጣዋል። ሙሉጌታ ያው ተቃዋሚ ነው፣ የህወሓት ተቃዋሚ ነው ረጅም ዘመን አይደለም። ስለዚህ የህወሓትን ርዕዮተ ዓለም ስለ ኢትዮጵያ ያላቸውን አጠቃላይ ነገር የሚቃወም መሰለኝ፣ አክሮ የሚቃወም መሰለኝ። ከዛ አንጻር የነሱን ሪፊት ለማድረግ ያቀረበው እስቲ ቆይ ይሄን ይኸውና። እሺ መጽሐፉ በዋናነት ትግራይ ላይ ስለሚያጠነጥን ከትግራይ ውጪ ካሉት ከሌሎች ክልሎች እውነታ ጋር ግንኙነት የሌለው ሊመስል ይችላል። የአንዱ ክልል ዝርዝር እውነታ ከሌላው ሊለይ ቢችልም እዚህ የተነሱ ጥያቄዎች የትም ቢነሱ ተመሳሳይ መልስ ያገኛሉ የሚል አስተያየት አለኝ። ለነገሩ የመገንጠል መብት በህግ የክልሎች ሳይሆን የብሔር ብሔረሰቦች ህዝቦች መብት እንደመሆኑ ከ80 ቋንቋ በላይ ከሚናገሩት ወገኖቻችን ጋር ግንኙነት ስላለው ጉዳይ አይመለከተኝም የሚል ብዙ ሰው የሚኖር አይመስለኝም። ኤግዛክትሊ ይሄ ምን ማለት ነው? እሱ በሌላ ሳይድ ሲያወጣ አገር የሚቆሙት በታሪክ ላይ ነው። ታሪክን አለማወቅ ማንነትን ብቻ ሳይሆን የህይወት አቅጣጫም ጭምር ማጣት ነው። ታሪክ የሌለው ሀገር ደንባራ ነው። ታሪክ የሌለው ሀገር ሀገረ ትግራይ መፈለግም ሆነ አለመፈለግ አይችልም። እና በሱሱም ቢሆን ከኢትዮጵያ ታሪክ ጋር ለመተዋወቅ ማንበቤን ቀጥዬ ይላል። ከዛ ህግ ካስተማሪ ነገሮች አንዱ ጥያቄዎችን ማሽጎርጎር ስለሆነ የምችለውን አረኩኝ። ራሴን በጥያቄዎች አስጨነቅኩ። የኢትዮጵያን የመንግስት የሃይማኖት የባህል ታሪክን ህግ በባለሙያ ጭንቅላት ማየት ቀላል ባይሆንም የማይሞከር አይደለም በሚል ራሴን አደፋፈርኩ። ነገር ግን ምንም ሳይቆይ ታሪክ እጄ ላይ የተሟላ ፍትህ ባያገኝስ የሚል ስጋት ደቀነብኝ አለ። ይሄ ሊጋል አርጊውመንት ነው። አሁን ጉዳዩ ምንድነው? ታሪክ በህግ ሲዳኝ ምን ይመስላል ነው የመጀመሪያው ጥያቄ ይሄ ነው። ሁለተኛ ብዙ ነገሮችን ከሶርስ መውሰድ ሲችል አሁን ደቂቀ እስጢፋኖስ ከትርጉም ከጌታቸው ኃይሌ ፕሮፌሰር ጌታቸው ኃይሌ ይሰሩታል በአፄ ዘርዓ ያዕቆብ ዜና መዋዕል ላይና በደቂቀ እስጢፋኖስ ታሪክ ላይ የኦርቶዶክስ ቨርሽን አለ። ይሄንን ቨርሽን ሁለቱን አይተህ በህግ ሚዛን አይተህ ለመፈተሽና ለማየት መሞከር ሚዛናዊ አስተያየት ሊሰጥ ይችላል። ሙሉጌታ ግን በሌሎች በነዛ ላይ በሰከንደሪ ሶርስ ላይ ቆሞ ፕራይመሪ ሶርስ እያለ ማለት ነው። ምልክ ከምንጭ ውሃ መጠጣት የሚችል ሰው በእንስራ የተቀዳን ውሃ በጣሳ ሊጠጣ አይችልም። ከሶርስ ሊወስድ የሚችላቸው ነገሮች አሉ። የሰዎቹን ባያዝ አብሮ ወሰደው።
ከንስራ መጠጣቱ ጥሩ ሊሆን ይችላል። አንዳንድ ጊዜ ግን በጣሳ አጠጣም በእጁ መጠጣት እየቻለ ከምንጭ ማለት ነው። አሁን ምንድነው ዘኢሹ ይዝ ሙልጌታ ያየበት መንገድ እነዚህ ነገሮች ሲመለከት የመጀመሪያ እይታው የብሔር ብሔረሰብ ፖለቲካን ይዞ ነው የተነሳው። የመጀመሪያ አንዱ አመለካከትም ይሄ ነው። አንዱ ወይ ነው ለምሳሌ ኤትኒክ ፌደራሊዝም የሚውላል ኢትዮጵያ ናሽናሊዝምን ደግሞ የሚያያል። አሁን ማንም ሰው ሀገረ ትግራይን እኔ ባየሁበት መስመር ብሔር ብሔረሰቦችን ማየት ይችላል። ይሄን የማያይ ሰው ሊኖር አይችልም ይላል። በዓላማ የሆነ በፐርፐዝ በሚሽን ፐርፐዝ ነው ኦን ፐርፐዝ የተጻፈ መጽሐፍ ነው ብዬ አስባለሁ። እሱ ያሰበው ዓላማ አለ፣ አንተ ያየህበት አንግል ግን ሌላ ነው። አዎ እሱ ኦልሬዲ አሁን እሱ ሲጽፈው እዚህ ላይ ያሉትን መመግር ደቂቀ እስጢፋኖስን አሁን በሚመለከት የሴቶች ጥያቄ፣ የእኩልነት፣ ሃይማኖትና መንግስት ይለያል። ሲሶ መንግስት እኮ አላት ቤተ ክህነት ያኔ ሲሶ መንግስት ባላት ሀገር ውስጥ ሃይማኖትና መንግስት ሊለያይ ይችላል። ስቴት ሪሊጅን አለ። ኢትዮጵያ ውስጥ እኮ ሙስሊም መንግስት ያልቻለበት ሪዝን ይሄ ሌላ ነገር አይደለም። ጳጳስ ያልገባው መሪ ራሱ ካቶሊክ መንግስት አልቻለም። ኦፍ ኮርስ በሱስኒዮስ ጊዜ በኮንቨርሽን አይ ኖ እሱም ቢሆን በኮንቨርሽን መጥቶ ያው 9000 11000 ሰው እኮ ሞተ በ9 ዓመት ጎንደር ላይ። ለምሳሌ እነ ራስ አሊ እኮ በኦርቶዶክስ ጦን ነው የገዙት። እነ እቴጌ መነን የየጁ ዳይናስቲዎች በሙሉ ማለት ነው። ራስ ስሁል ሚካኤል መግዛት ያልቻሉበት ምክንያት ስላልተቀቡ ነው። እያንዳንዱ እኮ ያኔ ተዋጊ እኮ የፊውዳል ዋርሎርድ የራሱ ጳጳስ ይዞ ይሄዳል። አቡነ ሰላማን እኮ ያስመጡት ደጃቹቤ ናቸው። በደረስጌ ጦርነት ላይ ተሸንፈው አጼ ቴዎድሮስን አነገሷቸው እንጂ ራሱ ቢያመጧቸው ደጃቹቤ ያመጧቸው። ደረስጌ ማርያምን የሰሩት እሳቸው ናቸው። ነግስበታለሁ ብለው እዛ ተሸንፈው የመጨረሻው ጦርነት የአጼ ቴዎድሮስ ዘመነ መሳፍንት ያለቀው ባትል ኦፍ ደረስጌ ነው። ደረስጌ ማርያም ነው ይሄ የተደረገው እና ይሄ ሪሊጂየስ ነገር ሴንሲቲቭ ነው። አትሊስት እንደ አንድ የህግ ባለሙያ የሚመራመር ታሪክን መፍትሄ ይዞ ለመጣ የኦርቶዶክስን ባላንስ ማየት አለበት። ኢቭን ይሄ ለይህ መጽሐፍ ለመጽሐፍ የኦርቶዶክስ ቨርሽን ምንድነው ከሚል ከሊቃነ ጳጳሳት ከታሪክ ባለሙያዎች ከኦርቶዶክስ ታሪክ መምጣት ይችል ነበር። እሱ ይጎላል ማለት ነው። ይጎል አሁን ሀገረ ትግራይን ስትመለከት አሁን እዚህ አንተ ዲያቆን ነህ። ጸሎታ ለማርያም ነው ስለታ ለሀገረ ትግራይ ይቀባማ ተወልደ አሁን የሀገረ ትግራይ ቅዱስ ሚካኤል ቤተክርስቲያን ይላል ብሮድ ቪው ላይ በተሱ የዛ ቀንቃኝ አይደለም እኮ ነው አቀነቀን አይደለም። የቃሉን ስያሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገነጠለ ትግራይ ሀገር ሆና ሳትቀነጠል ሲኖዶሱ ተቀንጥሎ የአባ ሰላማ የአቡነ ሰላማ በሚል የተመራ ይሄን ቃል መውሰዱ ራሱ አንዱን ኮንፊዝ የሚያደርገው ነገር ይሄ ነው። ግን ይሄ የተጻፈው ግን እሱን ለመጻረር ነው፣ እሱን ለመዋጋት መሰለኝ። በትርጉም ግን ለኔ አንድ ናቸው። አሁን ለምሳሌ ዝም ብለህ ስትመጣ ሃይማኖት የራሱ ዶሜን አለው። ኮንፍሊክቲንግ ነው። ጥሩ ኤዲተር ያስፈልገው የነበረው ለዚህ ነው። ከቋንቋ ኤዲተር በላይ የሐሳብ ኤዲተር ይፈልግ ነበር። ለምሳሌ አሁን ዶክተር ደረሰ እንዳለው በጣም የተሰሩት የታሪክ መጽሐፍቶች በሙሉ የፖለቲከኞች ናቸው። ለምሳሌ መሐመድ ሐሰን እዚህ ላይ ኢንትረስቲንግ ነገር አለ። ፕሮፌሰር መሐመድ ሐሰን በጣም ይጽፍ የነበራቸው ነገሮች ብታረብ ደስ ይለኛል። መሐመድ ሐሰን በጣም ኤክስትሪም የኦሮሞ ጽንፈኛ ነው እና በእያንዳንዱ ነገር ላይ በሚያመጣው ነገር ላይ የምትመለከታቸው ነገሮች ያቀረበበት መስመር የተለያየ ነው። ግዕዝ አለመቻሉ ከሁለተኛና ከሶስተኛ ምንጭ ስለሆነ ምንጭ የሚቀበለው የነሱን ባያዝ ሁሉ ይዞ ይመጣል። እነዚህን ደግሞ ለማየት በጣም የተለየ አቅጣጫ ይፈልጋል። አሁን ኦሮሞ ኢትዮጵያ ውስጥ ነበር በሚባልበት ጊዜ ላይ ያሉትን ነገሮች የሚያይበት መንገድ ነው። ስለዚህ እነዚህ ነገሮች ደግሞ ለመመልከት የሚያስፈልገው ትክክለኛ መረጃን ማየት ነው። ፕሮፌሰር ኃይሌ ላሬቦ ነው ለነ መሐመድ ሐሰን ግዕዝ ይተረጉምላቸው የነበረው። ስለዚህ ዋናውን ሶርስ ሜቢ እሱን አይተነው እንመለሳለን። የተወሰነ ደቂቃ እረፍት ወስደን መመለስም እንችላለን። እስከዛ ጊዜ ድረስ ግን እረፍት እንወስዳለን። እስከዛ ይሄ ለምሳሌ አሁን ለዶክተር ሙልጌታ አረጋዊ ለምሳሌ አንድ በጣም ጎበዝ ልጅ አለ ይኩኖ አምላክ የሚባል አዲስ አበባ ዩኒቨርሲቲ የሚያስተምር እሱም ካስተማረ በጣም የግዕዝ ሊቅ የሆነ ሰው በዚህ ጉዳይ ላይ ግዕዙ ምን ሊል ይችላል በዛ በኩል የሚል ሚዛን ይዞ መምጣት ነበረበት። እንደ ህግ ባለሙያ ብዙ የመጠየቁን ያክል መረጃም የመፈተሽና መረጃም የማሰባሰብ አቅም ሊኖረው ይገባ ነበር ነው። በዛ ላይ ሌላውን ባያዝ ይዘህ መተህ እሱን መተንተን ተገቢ አይደለም የሚል እምነት አለ። ለማንኛውም ረፍት ወስደን እንመለሳለን። መሐመድ ሐሰን ይዘላችሁ ያ